ዘፈንና ዘመን አይኖቼ ተራቦ ደረስ ይላንዶ ኦጆ አይኖችህን ሳየው ከብለል ከብለል ሲላል ብዬ ሁሉን ትቼ ዘፈንና ዘመን በውጭ አገራት ሰዎችና ሚዲያዎቻቸው ላይ በልዩነት የሚነሱ ኢትዮጵያዊ ሙዚቀኞች ዮሴፍ ጥሩነህ እንደጻፈው And our first guest is a singer and songwriter from Ethiopia who's very popular in Europe and the rest of the world, including the United States. So please welcome Aster Aweke. Why don't you tell us the title of the next song you're going to do? This song. The name of the song is called Sababu. What does that mean? It means you're my excuse. You're my excuse. Yeah. Okay. Let's do it. ቀደም ሲል የሰማችሁት መግቢያ ድምፃዊት አስቴር አወቀ ከዓመታት በፊት በአሜሪካው ኤንቢሲ ቴሌቪዥን ይተላለፍ በነበረው ናይት ሚውዚክ የተሰኘ በአብዛኛው ዓለም አቀፍ የጃዝ ሙዚቀኞች የተጋበዙ ሥራቸውን በሚያቀርቡበት የቴሌቪዥን ዝግጅት በቀረበችበት ወቅት የነበራትን ቆይታ ቅንጭብ ነው። Aster Aweke sings to her people. አስቴር አወቀ በዓለም አቀፍ ሚዲያና አድማጮች ዘንድ የተወሳችባቸው ሌሎች በርካታ አጋጣሚዎችንም ማንሳት ይቻላል። 10 ዓመታትን በቆጠረ የሙዚቃ ጉዞዋ 26 አልበሞችን ያበረከተችው አስቴር አወቀ የኢትዮጵያውያንን ልብ ሰቅዛ በያዘችባቸው የፍቅር ዜማዎቿ ከሀገር ውጭ ያሉ አድማጮችንም ስባበታለች። And now accompanied by Philippe Sace on piano, here again is Aster Aweke. በኦኬ አፍሪካ ኒውዮርክ ታይምስ፣ ዘ ጋርዲያን፣ ቢቢሲ፣ የአሜሪካው ኤንቢሲ፣ ሲጂቲኤን ቴሌቪዥንና ሌሎች የሚዲያ ውጤቶች ላይ ስምና ሥራዎቻቸው የተነሳላቸውና የኢትዮጵያ ሙዚቃ ሲነሳ በውጭ ሰዎች ሐሳብ ውስጥ ቶሎ የሚመጡት እነማን ይሆኑ? የተወሰኑትን አብረን እንያቸው። የኢትዮ ጃዝ አባት እየተባለ የሚጠራው ሙዚቀኛው ሙላቱ አስታጥቄ ሀገርኛ የሙዚቃ ቅመሞችን ዋና መነሻ አድርጎ ከዓለም አቀፍ የጃዝ ስልት ጋር እየቀየጠ በሚሠራው ሙዚቃ በብዙ የሙዚቃ አድማጮች በብዙ አገራት ቀድሞውንም የታወቀ ቢሆንም ዓለም አቀፍ ተጽዕኖው የበለጠ የሚደምቅበትን የሚዲያ ትኩረትና አጋጣሚ ያገኘው በኢትዮጵያ ዘመን አቆጣጠር በ1997 ዓመተ ምህረት ነበር። ቢቢሲ፣ ኒውዮርክ ታይምስ እና ሌሎች በርካታ ሚዲያዎች ሙላቱን እየጋበዙ በተለያዩ ቃለ መጠይቆችና መጣጥፎች በማዘጋጀት ሙላቱን ዓለም አቀፍ አድማጮች ጋር በስፋት አድርሰውታል። በእኩያ ጃዝ ሙዚቀኞችም ዘንድ አሁንም በክብር እየተጋበዘ ኮንሰርቶችን አብሮ ይሠራል። Now,
Some of you might be familiar with that sound. If not, let me introduce you to Mulatu Astatke, the godfather of Ethio jazz. Trained in London, New York and Boston, he fuses jazz and Latin sounds with traditional Ethiopian music. I formed a group called the Ethiopian Quintet, and that's where I started to fuse the 5 Ethiopian notes. He's been called the godfather of Ethiopian jazz and has inspired fellow musicians around the world. Ethiopian jazz mixes the 5-note scales used in Ethiopian music with the 12-note scales of Western music. The result? Something truly unique. The way I put these things together, the way I fuse them together, which makes it a bit different from other music. በልጅነት ወቅት የማሲንቆ ጨዋታ ያስደስተው ነበር። እድሜው ከፍ ሲል ደግሞ በጦር ሰራዊት የሙዚቃ ክፍልና የተለያዩ የግል ባንዶችን በመቀላቀል በድርሰት ድምፃዊነትና ሙዚቃ መሳሪያ ተጫዋችነት በርከት ላሉ ዓመታት ሰርቷል። ኃይሉ መርጊያ የዋልያስ ባንድ ወርቃማ ጊዜያት ደብዝዘው ቡድኑ ለኮንሰርት በሄደበት ጥቂት አባላቱን ሲያጣ እዚያ ለመቅረት ከወሰኑት ሙያተኞች አንዱ ነበር። በዚያም ከኢትዮጵያውያን የሙዚቃ አድማጭና አድናቂዎቹ ርቆ ሙዚቃንም ለግሉ መስራትን ሕይወቱ አድርጎ ዓመታትን ገፍቷል። ከአሜሪካው የዋሽንግተን ዳላስ አየር ማረፊያ ወደ ከተማ የሚመጡ ሰዎች ታክሲ ተሳፍሮ ሲሄዱ ሾፌራቸው በአንድ ወቅት ዝነኛ የነበረ ሙዚቀኛ መሆኑን አያውቁም ነበር። ኃይሉ መርጊያ የሚለውን የሾፌር ስም ታክሲው ውስጥ ሲያዩ ደንገጥ ብለው የሚጠይቁ ኢትዮጵያውያን አድናቆታቸውን ሳይገልጡ አያልፉም። ይህ ሙዚቀኛ አኮርዲዮን፣ ፒያኖና ኦርጋን ከመጫወት በተጨማሪ በሀገር ቤት ሳለ በድምፅ የተጫወታቸው ጥቂት ሙዚቃዎች ያሉት ሲሆን በተለይ የጎጃም ማርነሽ የሚለው ሥራው ይበልጥ ይታወቃል። የጎጃም ማርነሽ የጸደይ አበባ ምንም ማረሳሽማ ፈረስ ከገባ የጎጃም ማርነሽ የጸደይ አበባ ምንም ማረሳሽማ ፈረስ ከገባ ድምፃዊው ጎሳዬ ተስፋዬ የኃይሉ መርጊያን የጎጃም ማርነሽ ዘፈን በዳግም ቅንብር ሰርቶት ለዚህ ዘመን ማቸው ካሳ ሳይሽ ሳሳለሁና የዓለማየሁ እሸቴ ዘንጋዳው ይሻላል ይጠቀሳሉ። በሁለቱም ሙዚቃዎች ላይ ከዜማ ድርሰቱ በተጨማሪ በመሳሪያ ተጫዋችነትም ተሳትፏል። ሳይሽ ሳሳለሁ ምን አልገባኝም እንደ ቃል ስንቆ ልብሽ አይገኝም ከሰው ቤት እንጀራ ካለታ የእናት እጅ ጥማል ዘንጋዳው ደረቁ በራዲዮ ሞገድ ላይ የማይጠፉ የነበሩትና በተለይ ቀደም ያለው ትውልድ የሚያስታውሳቸው የኃይሉ መርጊያ በመሳሪያ ብቻ የተቀነባበሩ ሥራዎቹ በግሩምነታቸው ተደጋግመው የሚነሱለት ሲሆን ሐሪመሩ ሙዚቃዊ ስልትና ቼበለው ከፊት ይሰለፋሉ። ቀደም ብለን ያነሳናቸውን በአይነትም በብዛትም ላቅ ያሉ ሥራዎችን ያበረከተው ሙዚቀኛ ሙሉ ሰዓት ሥራውን የታክሲ ሾፌርነት በማድረግ ፋታ ሲያገኝም ከመኪናው ኮፈን አስቀምጦ የሚዞረውን ኪቦርድ እያወጣ
ለራሱ በመጫወት ዓመታትን በአሜሪካ አስቆጥሯል። ይህን ሁኔታ የቀየረ አጋጣሚ የተከሰተው አድራሻውን አፈላልጎ በደወለለት ብራያን ሽምኮቪች በተባለ የአፍሪካ ሙዚቃና ሙዚቀኞችን ሥራ በመሰብሰብና ማስተዋወቅ ላይ በቆየ ዲጄና የሙዚቃ ፕሮዲውሰር ነው። ኦውሰም ታፕስ ፍሮም አፍሪካ የተሰኘው ድረገጽ የዚህ ሰው ፕሮጀክትና ሬከርድ ሌብል ወይም አሳታሚ ነው። ይህ የሙዚቃ አድናቂና ፕሮዲውሰር ኢትዮጵያን በጎበኘ ጊዜ ከአንድ ትንሽ ሙዚቃ ቤት ያገኘው የኃይሉ መርጊያ የመሳሪያ ቅንብር ካሴት ቀልቡን ስቦት ነበር። ከኃይሉ ጋር ተወያይቶ ሲያበቃ በፈረንጆቹ 1986 የወጣው የኃይሉ መርጊያ አልበም በተሻለ ጥራት ድጋሚ እንዲታተም ሆነ። ኃይሉ ከገቢው ተጋራ። ከታላላቅ ሙዚቀኞች ጋር የሆነ አሜሪካና አውሮፓ በመዞር በኮንሰርቶች እንዲጫወት ሽምኮቪች እድሉን አመቻቸለት። ሙዚቀኛው ወደ ነፍስ ጥሪው ተመለሰም። ኃይሉ መርጊያን በተለይ ወጣት ዓለም አቀፍ አድማጮች እንዲያውቁት የሆነው ኤል የተሰኘው የፋሽንና ስታይል መጽሔት አሜሪካዊቷን ድምፃዊት ቢዮንሴ ኖውልስ ለቃለ መጠይቅና የፎቶ ስብስብ የማጠናቀር ሥራ ሲከውን የቀረጸውን ቪዲዮ ለሕዝብ ባጋራበት አጋጣሚ ነበርም። ይህ ቪዲዮ የታጀበበት አንዱ ሙዚቃ ባህታ ገብረ ሕይወት ቀደም ብሎ የተጫወተውን አድማጮችና የሚዲያ ውጤቶችን ትኩረት አግኝቶ ብዙ የሚዲያ ሽፋን ያገኘውና ለዕውቅናውም አንድ ግብዓትን ያገኘው ሌላው የሙዚቃ ቡድን የሮክ ሙዚቃን ከኢትዮጵያ ስልቶች ጋር ቀይጦ በማቅረብ የዕውቅና ጣራ ላይ ደርሶ የነበረው ጃኖ የሙዚቃ ባንድ ነበር። ሲኤንኤን ቴሌቪዥን አዲስ አበባ መጥቶ የቡድኑን አባላት ሲያነጋግር የቡድኑ አሰባሳቢና ማናጀር አዲስ ገሰሰና የወጣቶቹ ሙዚቀኞች ጉጉትና ለፈጠሩት የሙዚቃ ስልት ያላቸው ልባዊ ፍቅር በግልጽ ይታይ ነበር። ለእኛም ለሌላውም ኢትዮጵያዊ አዲስ ቀለም ይዘን መጥተናል። ብዙ ዓለም አቀፍ ስልት በኢትዮጵያ ሲሞከር ሮክ ላይ ብዙ አለመታየቱ ለሥራችን መነሻ ነው ሲል የተደመጠው የጊታር ተጫዋቹ ሚካኤል ኃይሉ ነበር። ሌሎቹም የተሰማቸውን አንጸባርቀዋል። They didn't set out to form a rock band. They just wanted to make music together. It was a huge risk because rock music it's not so much famous here because of all kinds of reasons. Trying to defy that and have our own way of doing things and have our own perspective of this music here in Ethiopia was a little scary when we were about to put up our album. Jano's riffs and beats are far from the reggae, jazz, and pop currently dominating Ethiopia's airwaves. But the roots are the same. There's 5 singing scales, like melodies in Ethiopian music. So all of them have a different feeling. So when we fuse that with the rock sound, it gives it such a beautiful sound. You know, rock is here. The band is popular globally and has performed in America and throughout the Middle East and Europe. የሚዲያ ትኩረቱ በሲኤንኤን ያልቆመው ጃኖ ባንድ በሌሎች በርካታ ዓለም አቀፍ የኤሌክትሮኒክስና ህትመት ሚዲያዎች ላይ ሰፊ ሽፋን ያገኘ ኢትዮጵያዊ ቡድን ነበር።
ቡድኑ አንድ ሆኖ መዝለቅ ቢቸግረውም የተናጠል ሥራዎቻቸውን ለሕዝብ ያቀረቡት ድምፃውያኑ ስኬታማ ሆነዋል። ዓለም አቀፍ አርቲስቶች ጋር የመጣመር ዕድል ላገኙት የጃኖ ባንድ አባላት የሚዲያ ሽፋኖቻቸው ጥሩ እርሾ እንደሆኗቸው መናገር ይቻላል። ከተለያዩ የአውሮፓ ባንዶች ጋር በመሆን ሙዚቃዎቹን ለታዳሚዎቹ ሞቅ ባለ ስሜት የሚያቀርበው መሐሙድ አህመድ አይረሳም። በተለይ የፍራንሲስ ፋልሴቶ ኢትዮፒክስ የሙዚቃ ፕሮጀክት ለመሐሙድ ዓለም አቀፍ ዕውቅና መንገዱን ጠርጓል። በተለይ በራሷ ስም የሰየመችው ጂጂ የተሰኘው አልበም በብዙ መጽሔቶችና ቴሌቪዥን ጣቢያዎች በስፋት የተወራላት፣ እጅጋየሁ ሽባባውም እንዲሁ በዚህ የዓለም አቀፍ ሚዲያና አድማጭ ትኩረት ይዘው ከቆዩ ኢትዮጵያዊ ሙዚቀኞች ዝርዝር ውስጥ ትነሳለች። የኢትዮጵያን ወቅታዊ ጉዳዮች ተከታትለው ለሚዘግቡ የውጭ አገር ሚዲያዎች የፖለቲካ ትኩሳትና ሙዚቃን አገናኝቶ የመዘገብ ዕድል የሰጣቸው ሙዚቀኛ ቴዎድሮስ ካሳሁን ቴዲ አፍሮ ለዓለም አቀፍ ታዳሚ እንግዳ ስም አይደለም። የቢልቦርድ ሰንጠረዥ ውስጥ ከፍ ያለ ደረጃን ተቆናጦ የነበረው ኢትዮጵያ አልበምም ለቴዲ አፍሮ ስም